አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላህ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ ወግዲ ጎረንጅ የሚሄድ ውብ የቤት እቃና አረቢያ መጅልስ ነው ማሳያችሁ። መጋረጃዎችም አሏት። ሁለት መጋረጃ 215180 ብር ነው የፈጀው። እንግዲህ እያንዳንዱ ዋጋውን ማሳውቃችሁ ይሆናል። የሚያማምሩና ኳሊቲ እቃዎች ነው የተገዛላት። መጅሊስም ባለ 20 ቲክነስ ቆንጆ መጅሊስ ተሰርቶላታል ማለት ነው። አብራችሁን ሁኑ። የምታዩት ዛሬ ኳሊቲ ሲኒ የለም። የታዘዝኩት ሀገረኛ ሲኒ 2 ደርዘን ነው። ይሄ ሲኒ 5500 1000 ብር። ከዛ ሰርቪስ ደግሞ 540 ብር ነው የገዛሁት 2 ደርዘን ማለት ነው። ደርዘን 270 ብር ነው። የዲም ላይ ተረከቦት እዚህ ጋር እንደምታዩት ባለ 5 ቋሚ 3700 ብር ነው ዋጋው። ይሄ የረከቦቱ አክሰሰሪ ነው። እንደምታዩት ማጨሻ፣ ጀበና ማስቀመጫ፣ የፌርሜሎ እና ሰርቪስ አለው ማለት ነው። እነዚህ አብረው የሚመጡ ነገሮች ናቸው። እናንተ ባፈልጉም አብሮ መምጣቱ ግን አይቀርም። እዚህ ጋር ለየት ያለች የሻይ ብርጭቆ በጣም የምታምር 2200 ብር ግማሽ ደርዘን። በመሰረቱ ከእስከዛሬው ለየት ያለች ናት። ወርቃማነቱ ሳይሆን ሰርቪሱ ራሱ ይውትማ እንዴት ምን እንደሚያክል ማሻአላ። ለሌላ ነገር ራሱ መጠቀም ትችላላችሁ። ኬክ ምናምን ውበቷም በጣም ነው የምታምረው። ያያችሁት ይሄ ግማሽ ደርዘን 2200 ብር ነው የገዛሁት። በጣም ቆንጆ እቃ ነው። የውሃ ኮምፕሌት ቆንጆ የውሃ ኮምፕሌት 2500 ብር እና ማይካዎች እነዚህ ለሩዝ እንደዚሁ ሰላጣ ምናምን ማቀራረቢያ ይሆናሉ። 3 ሴሪ ቆንጆ ሰሃን ነው 650 ብር 3 ሴሪ ማለት ነው። እዚህ ጋር ደግሞ 3 ሴሪ የማይካ ሰርቪስ 700 ብር ገዝቼላታለሁ። ሌላው ፓርቲሽን ባለ 2 ቆንጆ ነው። ይሄኔ ተመችቶኛል። እኔም ቤቴ አለኝ ከዚህ በፊት ገዝቼው 1 አመት ይሆነዋል። ብዙ ነገሮች ያኔ ትንሽ አይደለም። እንደዚህ ቀይ ወጥና አልጫ ወይም ደግሞ 2 አይነት ወጥ ከሰራችሁ ማቅረቢያ ይሆናል። ቆንጆ ነው። ይሄንን 1250 ብር። ሰርቪሱ ራሱ ወፍር ያለ ወፍራም ነው። ለሌላ ብርጭቆ ምናምን ማቅረቢያም ይሆናችኋል ማለት ነው። ወፍራም ነው። ሌላው የቁርጥ ሰሃን 1 ደርዘን ባለ 140 ብር። ይሄ 1680 ብር ነው 1 ደርዘን ማለት ነው። ማይካትሪ 1200 ብር። ያው በቻልኩት እንዲቀራረብ ሞክር ያለው። ይሄኛውም ነጭ ባለ አበባ ከሚሆን እንደዚህ ቢሆን የተሻለ ነው ብዬ ማለት ነው። እዚህ ጋር ደግሞ እንደምታዩት የፈንዲሻ ሰሃን 900 ብር ሁለቱ። የሾርባ ሰሃን ደግሞ 540 ብር አንዱ በ90 ብር ሂሳብ ነው። ቆንጆ የሾርባ ሰሃን። ሌላው የሾርባ ኮብ አላት። የሾርባ ኮብ ግማሽ ደርዘን ነው። እንደነዚህ የሚያማምሩ የሾርባ ኮብ ዋጋው 1150 ብር ግማሹ ደርዘን ማለት ነው። 6 የኒክል የቁርጥ ሰሃን አላት። የቁርጥ ሰሃን 1200 ብር 6ቱ አንዱ 200 ብር ነው። ኒክል ኩባያ 600 ብር 6 ፍሬ አንዱ 100 ብር ነው ማለት ነው። ደግሞ የቁርጥ ማቅረቢያ ትልቁ አላት። ትንሹ 350 ብር 40 እና 45 ነው። 40 ቁጥር 400 ብር ነው። 45 ቁጥር ደግሞ ስቲከር የለውም። ብዙ ጊዜ የሚመጣው ስቲከር የለውም። ይሄኛው 500 ብር እንደዚህ 900 ብር 3 ፒስ። ይሄንን የገዛሁላት 750 ብር ነው 3 ሴሪ ማለት ነው። የምታዩት 1 ደርዘን የሻይ ብርጭቆ 950 ብር ቆንጆ እናት መፍጫ 1700 ብር። ሌላው የስኳር እቃ አክለሪክ ወርቃማዋ እዚህ ጋር እንደምታዩት 350 ብር እቺ ነው የገዛሁላት። በራድ 2000 ብር 2 ሊትር ማለት ነው። 5 ማዕዘን የውሃ ብርጭቆ 1 ደርዘን ነው የገዛሁት 1250 ብር ነው ዋጋው ማለት ነው። ሌላው የቡና መፍጫ ባለ 1300 ብር አጣፍታለች። አሁን ከሱ ደግሞ ሻል ያለና ከፍ ያለ ነው በሳይዝም ደረጃ። ይሄንን የገዛሁት 1900 ብር ነው ማለት ነው። 1900 ብር ከፋፍቼ ላሳያችሁ። መፍጨት ይችላል እንደዚህ። ከላይም ልብስ አለው እንደምታዩት ማለት ነው። እና በጣም ቆንጆና ከፍ ያለ ነው። ይሄ እንደ እስከዛሬዋ አነስ ያለ አይደለም። ይሄኛው እንደምታዩት እንትን ነው ከላይ እንደ ስቲከር ነው። ግን ይሄን ባይኖርም በዚች ብቻ ከርናችሁ መፍጨት ትችላላችሁ ማለት ነው። በጣም ቆንጆ የቡና መፍጫ ነው። ዋጋው 1900 ብር
በሳይዝ እንደነገርኳችሁ ማነው 100 ሚሊ ነው። ይሄ በጣም ከፍ ያለ ነው ከዛኛው ማለት ነው። እና ዋጋው ያው እቃው ኳሊቲ ነው በመሰረቱ። እንደዚህ ደግሞ ለማንሳትም ቀለል ያለ ነው። ለምሳሌ ይሄ ባለጆኩን ሁሉ ጊዜ ለማውጣት ይቸግራል። ይሄኛው ግን ቀለል ያለ ስለሆነ አስፈላጊ እቃ ነው ማለት ነው። ማሞቂያ 2200 ብር ሱታይ ቆንጆ ቦይለር ይሄ 200 ብር ጨምሯል ማለት ነው። ሌላው እዚህ ጋር የፓስታ ማጥለያ 550 የወጥ ማማሰያ 150 ብር ጭልፋ እዚህ ጋር ለሳምቡሳ መጥበሻ የሚሆን 200 ብር የወጥ ጭልፋ 250 ያልጫ 250 እንቁላል መምቻ 180 ብር የፔፕሲ መክተቻም አለው። እዚህ ጋር ደግሞ መከትከቻ 1500 ማንከሽከሻ 180 ብር እንዲሁም 250 ሁለት የትኩስ ማስቀመጫ አንድ በቁመቱ ከፍ ያለና አንድ አነስ ያለ እንደምታዩት እነዚህን 500 ብር ሁለቱን ገዝቼላታለሁ ማለት ነው። ሌላው የልብስ መቆንጠጫ 2 ደርዘን ነው 500 ብር 250 የሳምቡሳ መዳመጫ 600 ብር። ከዛ እዚህ ጋር ደግሞ ወንፊት 100 ብር የካሮት መፈቅፈቂያ ደግሞ አዲስ የመጣ ነው ይሄ ብያችኋለሁ 350 ብር። የዳቦ ማብኪያ 350 የእጅ ማስታጠቢያ የሳሙና ያለው 150 ብር። የሽንኩርት ሸልፍ ብዙ ወጦች እየመጡ እየጠየቁኝ ነው ማለት ነው። ይሄ መሰካኪያ እንትን የለውም ቋሚ የለውም በራሱ ነው የሚሰካካው። ጠጋርግሽ ያሳያችሁ እስኪ በራሱ እንደዚህ የሚሰካካው ማለት ነው። እና ይሄ እንትን የለውም መሰካኪያ የራሱ ቋሚ ወይ ዘንጉ የታለ ምናምን ትሉኛላችሁ። ዘንግ የለውም እንደዚህ ሁሉ የሚሆነው ማለት ነው። እያነሳችሁ ሌላውንም እዚህ ጋር መደረብ እዚች ጋር መሰኪያ እንትን አለው የዚህ እግሩ እዚህ ውስጥ የሚገባ ነው ማለት ነው። እና የሚሰካካው እንደዚህ ነው እላችኋለሁ። ሀባይብ የሽንኩርት ሸልፉ እንደ አረብ ሀገሩ ቋሚ ያለው አለ ግን ያ አይረባም እንጂ አለ 500 ብር ነው 450 እንደዛ አካባቢ ነው ዋጋው ራሱ። ጋ ደግሞ አላጋ 1 ደርዘን 450 መቆንጠጫና ማራገቢያ አላት። ማራገቢያ 20 ብር ነው መቆንጠጫ 50 ብር። እዚህ ጋር ደግሞ እንደምታዩት ብረት ድስት ሴኔጋል ብረት ድስት 3 ዶሮ የሚባለው 2 ዶሮ የሚሰራ ነው። ይሄ ዋጋው 2600 2 ዶሮ የሚባለው 1 ዶሮ የሚሰራ ይሄ ደግሞ ዋጋው 2100 ብር። 3 ጭልፋዎች ነው ያዘዘችኝ 2 ባለ 1000 እና 1000 ብር 2 እና ይሄ ደግሞ 450 ብረት ድስት 46 ቁጥር ነው የገዛሁት በወፍራሙ 14500 ብር ነው። ክዳን መያዣ ያላሰራሁት ሙሉ ቀን ታረኛ ነን እኛ ጋር ማብራት የለም ማለት ነው። ዛሬ ተነብራት ነበረ ዛሬ ማብራት የለም። ነገ ማብራት ይኖራል ኢንሻአላህ ነገ አሰራላታለሁ ከመጫኑ በፊት ማለት ነው። ሌላ ምግብ ስፍራ ነው ሎሚ በሲልቨር ነው ይሄ 2 ሜትር 550 ብር 1 ሜትር 275 ቲቪ 32 ኢንች ከነ ሙሉ ቃው 22 ሺህ ብር ነው የገዛሁት። ይሄንን ቴሌቪዥን ዳብል ስክሪን ዳብል ፌስ ነው 16500 እና ሙሉ ቃው ደግሞ ከትንሽኛው ሳህን ጋር 5500 ብር እንደዚህ ገዝቼላታለሁ ማለት ነው። ሀባይ በዚህ ጋር አጎበር አለ። አጎበር 3 ነው የገዛሁት። ይሄኛው አነስ ይላል ትንሽ በትንሽ ሳይዝ አነስ ይላል ላኪን ሲዘረጋ ትልቅ ነው። እንደዚህ እንደሚያንስ እንዳይመስላችሁ ከዚህኛው ትንሽ ያንሳል ማለት ነው እንጂ እነዚህ ለሜትር ከ50 የሚሆኑ አጎበሮች ናቸው። 2400 8000 ማነው 6800 ብር ነው ሶስቱን የገዛሁት። ይሄኛው 2000 ይሄ እነዚህ ሁለቱ ደግሞ 4800 ሲዘረጋ እንደዚህ ነው። ይሄንን አዘርግቻ አይቼዋለሁ አያንስም ለሜትር ከ50 ይሆናል። ይሄ እስከ ሜትር ከ80 ይሆናል ማለት ነው። እና እነዚህን 6800 ብር ነው ሶስቱን የገዛሁት ማለት ነው። ሌላው እንግዲህ ሀባይብ እዚህ ጋር መቀነት አለ 450 ብር ነው መቀነት 450 ብር። ነጠላ አለ 2 ነጠላ 3000 ብር ነው የገዛሁት 5500 3000 ብር። ስጃዳ 2 ስጃዳ አለ 1400 ብር 7700 ብር ማለት ነው። እነዚህን 2 እንግዲህ ብርድ ልብሶችም አሏት መጋረጃም አለ። መጋረጃውን መስቀያ ስለሌለኝ አልሰቀልኩትም እንደዚሁ አሳያችኋለሁ። ትናንትናም ሰቅየው ስሱን ስላሳየኋችሁ ራሱ ጣቃው ከዛ ነው የተቆረጠው።
እነዚህ ብርድ ልብሶች 1000 ብር ማነው 1050 ብር ነው የገዛሁት። እስከዛሬ 1000 ብር ነበሩ። አሁን 50 ብር ጭማሪ አለው እኛ ስንረከብ ማለት ነው። እነዚህ ሁለቱ አንድ አይነት ታቸው እንዴት እንደሚያማምሩ ግን ማሻአላ ቀለል ያሉ ለማንሳትም የሚመቹ ናቸው። እነዚህ ከብርድ ልብሱ በፊት እዚህ ጋር ያለው ላሳያችሁ። የወሎ ጭስ እዚህ 1 ኪሎ አላት 300 ብር። አድሩስ 1 ኪሎ አላት 800 ብር። በኻኸረ መራያ መስታወት ማጽጃ 100 ብር። አጃክስ 300 ብር 12 ፍሬ አንዱ በ25 ብር ሂሳብ ነው። የሻወር ሳሙና 560 ብር አንድ ደርዘን ማለት ነው። ሌላው እዚህ ጋር ደግሞ ኦሞ 1100 ብር 5 ኪሎ እና የእቃ ማጠቢያ ስፖንጅ እንደ አረብ ሀገሩ አይደለም። ጥንካሬው ያው ዋጋው ምርካሽ ነው ይሁን በማለት ነው እንጂ እንደ አረብ ሀገሩ እንደዚህ ጥንክር ያለ ወር 15 ቀን የሚያደር አይደለም ይሄ ማለት ነው። እና ዋጋው 80 ብር ነው። ስንት ፍሬ መሰላችሁ? 12 ፍሬ ማለት ነው። አንድ ደርዘን እንደዚህ የታሸገው 12 ፍሬ። መጅሊሱን ቀን ላይ ዙሁር ላይ ነው ቪዲዮ የሰራሁት። አሁን ማታ ነው 2 በ3 ነበረ ግዢ ብላኝ የገዛሁት ግን ትንሽ አነሰ። 2 በ4 ይሁንልሽ ስላት 2 በ4 አድርጊ ብላኝ ይሄን 2 በ4 ቀይሬላታለሁ። ያኒ ቪዲዮ ላይ መጅሊሱ ጋር የተቀረጸው 2 በ3 ነው ማለት ነው። እና ደግሞ ያቺኛዋ ነጣ ያለች ሲሊቨር ስትሆን ይሄኛው ጠቆር ያለ ሲሊቨር ነው። ይሄን 7000 ብር ነው የገዛሁላት ማለት ነው። ሌላው 9300 ብር የተሰራ 5 በ5 ሲሊቨር መጋረጃ አላት እስከ መሰብሰቢያው እዚህ ጋር ትናንትና ፈቅጄው አሳይቻችኋለሁ ስሱን። ይሄኛው ደግሞ 3 ሜትር በ3 ሜትር ነው። ዋጋው 5700 ብር ነው። እስከ መሰብሰቢያው ነው ታዲያ ይሄ ማለት ነው። እስከ መሰብሰቢያው 5 ሜትር ማን ነው 3 ሜትር ስስ 3 ሜትር ወፍራም 3 በ3 አንድ ተኩል ላይ ነው የሚያልቀው ሲሰራ 5 በ5 ስላችሁ የእያንዳንዱ ቤት የተለያየ ነው። አሁን 5 በ5 የሆነው 2 ሜትር ተኩል ላይ ያልቃል። 2 ሜትር ተኩል እንደዚህ ትንሽም ተረፍ ማለት አለበት። ከዚህ ጋር ብቻ አይደለም መለካት ያለበት ሲለካ ማለት ነው። ለምን ውበት እንዲኖረው። ይሄ አሁን ሰፊ ስለሆነ 5 በ5ቱንም ብሰቅልበት ይይዛል። ለምን እኔ የምጠቀመው ያንን ነው ሳሎን ላይ ማለት ነው። ይሄ መስኮት ነው ላኪን እያንዳንዱ መስኮት የተለያየ ነው። ይሄ የድሮ ቤት ስሪት ስለሆነ ነው። ፍሬንች ዶር በር የለውም። መስኮቶቹ እንደዚሁ ናቸው። እዚያ ጋርም አለው እዚህም አለው። 2 ቦታውን እኔ የሚያስፈልገኝ ለዚህ ሳሎን 2 ቦታ ነው ማለት ነው። አሁን የቪዲዮ የምሰራበት እቃ ብቻ ስለሆነ ነው። እና እዚህ ጋር ደግሞ ብርድ ልብስ የአንድ ብርድ ልብስ ዋጋ 4200 ብር ነው። ቆንጆ የሚያማምሩ ብርድ ልብሶች 2 ብርድ ልብስ ገዝቼላታለሁ ማለት ነው። አያችሁት? ይሄ ራሱ በጣም የሚያምር ቆንጆ ከለር እና እቃው ራሱ ቆንጆ ነው። ትሩላቭ ብርድ ልብስ በቃ ቆንጆ ነው። ትሩላቭ ሆኖ ደግሞ 9.5 እንዳገዙ ያን ያህል አይደለም ደረጃው ማለት ነው። ኪሎም ወደ ኪሎ ሲመጣ 4 ኪሎ ነው። ይሄ 4.5 ነው። 4.5 ነው ኪሎ 4.5 ነው። እዚህ ጋር እንደምታዩት ጽሁፉ ይታያችኋል ብዬ አስባለሁ። 4.5 እዚህ ጋር ማለት ነው ይታያል። 4.5 ኪሎ ነው ይሄ ማለት ነው። የዛሬ እቃዎች እነዚህን ይመስላሉ። ወደ መጅሊስ ሰላም ሁኑ። እዚህ ጋር እንግዲህ እንደምታዩት በጣም ጽድት ውብ የሆነ አረቢያ መጅሊስ ባለ 20 ቲክነስ አሰርችላታለሁ። ባለ 20 ቲክነስ እዚህ ጋር እንደምታዩት 9800 ብር 7 ሜትር 7 ሲባዛ በ9800 ብር አጠቃላይ 68600 ይሆናል። ቴብሉ ደግሞ 6500 ብር በ1 ሜትር ቆንጆ በሚባለው ቴብል ማለት ነው። ትልቅ ያኔ ዋጋውን የሚያስወድደው ትልቀቱ ነው፣ ቁንጅናው ብቻ ሳይሆን ማለት ነው። እና ሀባይ ቆንጅዬ ማቀላቀያው እኔ በነገራችን ላይ ሳሰራላችሁ በጥንቃቄ ነው ስላችሁ ይሄ ከለር የሚቀላቀለው ይሄ ይሁን የሚለውን ራሴ መርጬ ፈልጌ ነው እናንተን ደስ እንዲላችሁ እንድታመሰግኑኝ እንጂ እንድትማረሩበት አልፈልግም። እና ምንጣፍ ደግሞ 2 በ3 ትንሿን ያዘዘችኝ 5500 ብር ነው የገዛሁት። እንደዚህ ማች አድርጌላታለሁ ማለት ነው። ፀሐይ ስለሆነ ግን ያው አንጸባረቀ ይመስለኛል። እንግዲህ በአጠቃላይ ቴብሉና መጅሊሱ 75100 ብር ነው የፈጀው። ከዛ ምንጣፏ ደግሞ
6000 ማን ነው 5500 ብር። እና እንደዚህ የሚያምር የኢጅፕት ጨርቅ ነው። ቱርክ ጨርቅ አሁን ላይ የለም ጠፍቷል ማለት ነው። ይሄ ኢጅፕት ነው እንደምታዩት። መቀላቀያው ምንም በቃ ቆንጆ ተደርጎ ነው የተቀላቀለው። ስፌታቸው ራሱ ደግሞ ማሻአላ ተባረከ ረህማን ነው እንደምታዩት። ተኪያውም ቤቢውም ከዚህ በቪ የተቀላቀለ ነው ማለት ነው። እንደዚህም ስታዞሩት እንደዚህም ስታዞሩት በቃ ቆንጆ አድርገው ጽድት ያለ ስራ ማለት ነው። ይህንን የመሰለ አረቢያ መጅሊስ አሰርቼላታለሁ። ወደ ጎረንጅ የሚጫን ማለት ነው። ወግዲ ጎረንጅ ነው የሚሄደው። እንደምትወዱት ተስፋ አረጋለሁ። ማሻአላ የሆነ ያ ሰላም። አሁን ላይ ግን ጨርቅ ጠፍተዋል፣ አማራጭ የለም። ግን እነዚህ አሁን ያሉት ኢጅፕቶች ስለሆኑ በጣም የሚያማምሩ ጨርቆች ናቸው እነዚህ ሲሰሩ። በነገራችን ላይ ጥቅሉን ስታዩ ጥቅሉ አያስታውቅም፣ ግን ሲሰራ በጣም የሚያማምር ነው። ይሄ ጨርቅ አሁን ጥቅሉን ስልክላት ብዙም አይደለም ስታዩት፣ እንደዚህ ግን ሲሰራ ይሄ ነው ይሄ ነው ማለት ነው። አያችሁት እንዴት እንደሚያምር። እና ሶፋ መጅሊስ ደግሞ ጠይቃችሁኝ ነበረ። ሶፋ መጅሊስ የፈለግነውን ያክል ሜትር ማዘዝ እንችላለን ወይ ብላችሁኛል። አዎ በደንብ ይቻላል። እንደነዚህ አይነት እነዚህ ማሳያ ናቸው ማለት ነው። ውስጥ ላይ የተሰሩ አሉ፣ ቆንጆ ቆንጆ ጨርቆችም አሏቸው ማለት ነው። እና ይሄ ቆሻሻም የሚችል ሲልቨር፣ በጣም የሚያምር ሲልቨር ነው የተሰራላት። ኢንሻአላህ በሰላም መጥታ በጤና የምትጠቀምበት ያድርጋት። እንደነዚህም አይነቶች ከፈለጋችሁ ይሄንንም ይሰራሉ፣ መደገፊያ ብቻ። እና ይሄን ይመስላል የዛሬ መጅሊሳችን።